መርየም ቁርአን ውስጥ የሌላ ሴት ስም በስም አልተጠቀሰም የሷ ስም ቢሆን እንጂ 33 ጊዜ አላህ ቁርአን ላይ ስሟን ጠቅሶታል መርየም ይያል እንዴት ቢያከብራት እንዴት ቢያልቃት ምን አይነት ሴት ሆና አግኝቷት ነው አላህ እንዴት ነው ከፍታዋን የሰቀለው የሙሳን እናት ሲጠራ ሙሳ ሲል የሙሳን እህት ሲጠራ فقالت لأخته قصي እህቱ ሲል አሲያን የጽናት ተምሳሌት የሆነችውን የፊርዓውን ሚስት امرأة فرعون ሲል የመርየምን እናት ራሱ ሐናን አላህ ራሱ امرأة عمران ሲል መርየምን ግን በስሟ ጠቅሷታል ይቺ ሴት ማን ነች ገድሏስ ቁጥብነቷስ ራሷን ክብሯን መጠበቋስ የአላህ የተአምር መገለጫስ እንዴት አደረጋት የዛሬ ቆይታችን ላይ እናወጣዋለን ጉዞዎች ሁሉ ከቤተሰብ ይጀምራል የመርየም አባት ዕምራን ይባላል ዕምራን የተከበረ የአላህ ባሪያ ነው ነብይ አይደለም ልብ በሉ እንደኔና እንዳንተ ግለሰብ ግን አላህን የሚፈራ ዓቢድ ዒባዳው የበዛ ስጁዱ የረዘመ ዚክሩ የበዛ የአላህ ምርጥ ባሪያ ነው ትልቁን ምዕራፍ አላህ ከበቀራ በኋላ ያለው አለ ዕምራን የዕምራን ቤተሰቦች አሉ ይህ ቤተሰብ ታሪክ ሰርቷል ትውልድ ለውጧል የአላህ ተአምር መገለጫ ሆኖ አልፏል ሊወሳም ግድ ይለዋል አላህ ከመረጣቸው ባሮች ውስጥ አንዱ ይሄም ቤተሰብ ነው ኢነላህ ያንተ ጌታ አላህ ኢነላህ አስጠፋ አደምን መረጠ ኑሕን መረጠው ወአለ ኢብራሂም የኢብራሂምን ቤተሰብንም መረጠ ወአለ ዕምራን የዕምራንንም ቤተሰብ አላህ መረጠ